ሰላም ሰላም ዶክተር በድሉ እባላለሁ ከኒውዮርክ ነው የምኖረው። ኒውዮርክ ምን ተበላ ዛሬ? ኒውዮርክ አሁን የምሳ ሰዓት ነው የበላሁት። ያው የተጠበሰ ቺከን እንደገና አሳ አለው አሳ ለብቻ አለው እና የሀበሻ ጎመን አርጌ ነው የበላሁት። ስበላ ያው እስከጠግብ ነው በላው። ያው ምንም አምሮብናል። በጣም 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 yes እኔ እኮ ያላማረበት አንድ ሰው እኮ ፈልጌ ያጣው እዚህ ላይቭ ላይ ወደ ድሮ 20 ወደ 25 ሃይ ስኩል እያለው ያለኝ አቋም ነው ያለው። ዋው 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 እና አሁን እድሜ ወደ 40 ሄጃለሁ። ቁመቴ ሜትር ከ61 ነው አጠር ያለው። ክብደቴ ደግሞ 66 ኪሎ ግራም ነው። 77 ነበርኩኝ አሁን 66 ላይ ነው ያለሁት። ዋው እና በ2022 በመጀመሪያ እዚህ ሀገር እንደመጣው የዛሬ 11 አመት 2014 ላይ ነው የመጣሁትና ያው አሜሪካ ሲመጣ ትንሽ እንደሌሎቹ ለመወፈር በድሉ አምሮበታል ምናምን እንዲባል ያው ያገኘነው እንበላውና መጀመሪያ በቃ ይሄንን ሶዳ አገኘው ብዬ በቃ ሶዳ እንግዲህ ያው ሀገራችን ላይ ያለ ትላልቅም ነው እኮ እናንተ ደግሞ በጣም ትላልቅ ነው። በጣም አሁን ሳይለኝ ከራንዴ እኮ የኛ ሀገርና የእናንተ ሀገር ሶዳ እኮ የኛ እኮ ዝም ብሎ ነው አይደል? እስቲ ንገረኝ እሱን ነገር። ይሄ እዚህ ያለው ሶዳ በጣም ነው የሚጣፍጠው፣ ወፍራም ነው። በቃ ሲጠጣ እንዴት እንደሚያረካ yes ኮካውም ምሪንዳውም ምን የሌለ የለም። በቃ ጂንጀር ይሉታል ማአት ነገር ነው ያለው እዚህ የሶዳ አይነት የለስላሳ አይነት ያው በኢትዮጵያ የለስላሳ በአይነት ነው ያለው። የስኳሩ መጠን ምንም መናገር ይከብዳል። አሁን ነው የምረዳውና እዚህ ሀገር የመጣው ጊዜ በቃ ለኔ ብርቅም ስለሆነ እሱን በየጊዜው ነው የምጠጣው። ጣፋጭ ነገር ምንም ምርጫ የለኝም በቃ እና በቃ በጥቂት ጊዜ ውስጥ ኪሎዬ በጣም ነው የጨመረው። yes ያው ሲወፈር በጣም ሰው ይቀላል ያምራል። የውስጡ ጉዳት ግን ምንም አይታወቅምና ከጊዜ በኋላ ወደ 2022 ላይ እንደው ምን እንደሆነ ባላቅም በጣም ብዥ ልብኝ ነበር። መኪና ውስጥ እየነዳው ያው በትርፍ ሰዓት ታክሲ ምነዳለው እና ቀን ቀን ደግሞ በስራ ሰዓት ከ9 እስከ 5 ያው ኮምፒውተር ላይ ብዙ ነው የምቆየውና ከዛ በኋላ ትርፍ ሰዓት ላይ ደግሞ ማታ ወጥቼ ታክሲ ይዛለሁ እና እየነዳው እንቅልፍ ይመጣብኛል። መኪና ውስጥ ለጥ ነው የምለው በቃ እና በጅም ይልብኛል። ምን እንደሆነ ባላቅም የሆነ ታይም ላይ በቃ በህልሜ የማይሆን ነገር አየውና ያው ከዚህ በፊት ማቃቸው በህይወት የሌሉ ሰዎች ሁለት በህይወት የሉም፣ ግን ሳያቸው የቀጣ ሆስፒታል ነው የሄድኩት። እንዲሁ ዋው ሲሄድ ቼክ ሲያደርጉ የኔ የግሉኮስ መጠን 411 ይላል። ዋው እና እንዴት በአምቡላንስ ነው የመጣው ወይስ እንዴት ነው አሉኝ። አይ ነድቼ ነው የመጣው። እንዴት አሉኝ። በቃ ከዛ በኋላ ቀጥታ ወደ እንትን ነው ወደ ኢመርጀንሲ ነው የወሰዱኝ። ከዛ በኋላ አውርደው ነው ወደ ዋናው ሕክምና የሄዱትና ከባድ ነበረ። ለኔ ግን ምንም መስሎ አልታየኝም። የስኳር ምንነት ብዙም ያን ያህል አይገባኝም ነው እንደዛ ነበረ። ኮሌስትሮሌ 219 ነበር በዛን ሰዓት። HDL certified ነበር ነው። ዋው very low። ትራይግሊሰራይድ የሚባለው 259 ነበር። ዋው very high። LDL ኮሌስትሮል 148 ነበር ሃይ። yes እንደዛ ነበር እና በተለይ ፋት አለ ፋቲ ሊቨር አለ በጣም yes እና በጣም ከባድ ነበር። ያው ሜትፎርሚን አዘዙልኝ።
የኔ ችግር ደግሞ መድኃኒት በትክክል አልወስድም። እንደዛም ሆኖ በትክክል አልወስድም፣ ምግቤንም አልቀየርኩም። እና አሁን ቅርብ ጊዜ የዛሬ 5 ወር ወደ በፈረንጆቹ ክርስማስ ዲሴምበር 25 አካባቢ የሆነ ሰው ያው የጓደኛዬ ባለቤት ነች ያንተን ዩቲዩብ ሊንኩን ላከችልኝ። አዳመጥኩኝ፣ ወዲያውኑ ወሰንኩ። ምን አለ ሆረር አለው ሆረር ለቀቅኩ። ምንድነው ደነገጥኩ። የመጨረሻ ነው የደነገጥኩት። በቃ የመጨረሻ እኔ በህይወቴ የማልሰማ ነኝ። ለውሳኔ ቶሎ እንትን ምን አይደለም። እንዲህ አይነት ውሳኔ በህይወቴ ለመጀመሪያ ጊዜ ወሰንኩት ያኔ ዩቲዩብ ያየው ጊዜ ነው። ወሰንኩ። ከኦልሞስት ከምሽቱ 11 ሰዓት ምናምን ይሆናል ያንን ዩቲዩብ ያዳመጥኩት። እራት ተመልሼ ወደ ቤት ስገባ የነበረውን እንጀራ በታምራ በላው። ለእንቁላል ጠብሼ ነው የበላሁት። ዋው! እና በዛው ቀጠልኩኝ። አሁን ያው ኦልሞስት 5 ወር ከምናምን ነው 11.2 የነበረው A1C 6.1 ሆኗል። yes ቆይ ላስጨብጭብልህ በፈጣሪ አንድ ጊዜ በእግዚአብሔር አንድ ጊዜ ሰምታችኋል አይደል? yes ኢትዮጵያ እንግዲህ በድሉ ሰምታችኋል። ኦኬ ሁሉን ነገር አንዲት ቪዲዮ ብቻ ነው የሰማው። እርግጠኛ ነኝ አንዷን ቪዲዮ ሰማ፣ በደንብ ሰማ። እንግዲህ ሆረር እንግዲህ ቪዲዮዎቼ በሙሉ እንደ ሆረር ነው እንግዲህ የሚያስፈራሩት ይመስላል። አየ ቀየረ፣ ቤት ገባ፣ እንጀራን ተሰነባበተ፣ እንቁላሉን ጠባበሰ። ይሄው እንቁላሉን ብቻ ሳይሆን ስኳሩን ከውስጡ ጠባብሶ ጣለ አይደል? እንደዛ ነው ፊልም አደረገውና እንደዛ ነው። ለማንኛውም ያንተ ቼንጅ ከሄሞግሎቢን ዝቅ ማለት ከፍ ያለ ነው። ኦኬ ከለር ተቀይሯል፣ ኤነርጂ ተቀይሯል፣ ሙድ ተቀይሯል፣ እንቅልፍ ተቀይሯል፣ ወንድነት ተቀይሯል። ሶሪ ለእንግሊዘኛ ለአማርኛ እና ሁሉ ነገር ነው የሚቀየረው ማለት yes ግሉኮስ 411 የነበረው አሁን 103 ነው። yep ብዙ ነገር ነው የተቀየረው። ለምሳሌ አሁን እንዲሁ ለማነጻጸር እዚህ ጋር ኮሌስትሮል አሁን ኦኬ እሱን በኋላ እንላለው። HDL 35 የነበረው አሁን 53 ነው። yes LDL እሱ በጣም ከፍ ብሏል። ለምን እንደሆነ ባላቅም በውስጥ እናወራለን። አሁንም አወራለሁ ደውሪ። ትራይግሊሰራይድ ዝቀላለን። አሁን ትራይግሊሰራይድ በጣም የሚገርመው እሱ ነው። እሱ ትራይግሊሰራይድ 259 የነበረው አሁን 133 ነው። yes ላስቆምህና አንተ ያለህበት እንግዲህ ሀገር ቆንጆ ነው፣ ኔትወርክም አያስቸግርም። ልክ እንደገባ አንድ ከትራይግሊሰራይድ እና ከኤልዲኤል የትኛው ነው ካርዲዮቫስኩላሪ ከፍተኛ ሪስክ ያለው? እቺን ብቻ ጠይቅ ሁለቱም። because ትፊልዱ ትራይግሊሰራይድን ኢግኖር አድርጓታል እና የሙላ ቶሎ የሚነገር ኤልዲኤል ነው። ምክንያቱም ኤልዲኤል ስታቲ የሚባል መድኃኒት አለው። ቀሪ ዘመንን የምትወስድ ቋሚ ደንበኛ ሆነ የምትወስድ ዓለም ላይ ነምበር 1 በሚባል ደረጃ ከፍተኛ ሽያጭ ያለው መድኃኒት ስታቲ ነው። እሱን ጽፉላል። ትራይግሊሰራይድ ግን መድኃኒት የለውም። ስለዚህ ስሙዚ ነው የምናልፈው። ግን ካርዲዮቫስኩላር ሪስክ ሁለቱን ኮምፔር አድርግ ትደነግጣለህ። ኦኬ ኤልዲኤል ሳይሆን ካርዲዮቫስኩላሪ ነምበር 1 የሚገል ትራይግሊሰራይድ ነው። ሁለተኛ ነገር የምታነባው HDL ትራይግሊሰራይድ HDL ሬሽዮን አንብብ። ኦኬ ትራይግሊሰራይድን ለHDL ሲካፈል ከልብ ጋር ያለው ሪሌሽን አንብብ። መጀመሪያ ከፍተኛ ትራይግሊሰራይድ ነበረ 235 አካባቢ፣ HDL 35 የነበረው ይሄ ሲካፈል በጣም ትልቅ ቁጥር ነው። አሁን ትራይግሊሰራይድ 130 ቤት ሆነ፣ HDL ወደ 55 ሆነ። ሬሽዮ በጣም ትንሽ ነው።
ኮምፕሊትሊ ይሄኛው ምን ያክል ህይወትህን ከአደጋ እንድታደግ ይነግራል። ቀለል አድርግልህ። ያወፈረህ አመጋገብ፣ ቦርጫም ያረጋ አመጋገብ፣ ስኳርህን ጣሪያ ያስነካው አመጋገብ ነው ኮሌስትሮልህን ያዛባው። ታርጌትህን አሁን ስኳር አድርገህ መንገዷን የጀመርከው ነው። ስኳርን የቀለበስክበት ሄድክ ቁጥር ኤልዲኤል መጠኑ የፈለገውን ያክል ቢሆን ልብህን አደጋ ላይ የሚያደርስ አይደለም። ምክንያቱም የምታመርተው የኤልዲኤል ኳሊቲ አለ እዛው። ኤልዲኤል ውስጥ ኳሊቲ አይነት ኤልዲኤል ታመርታለህ ከስኳር ስትገላገል። አሁንም አላስረዳሁም። ስኳሩ ነው ያንተን ኤልዲኤል ዳሜጅ አድርጎ ኦክሲዳይዝ አድርጎ ልብ እንዲጎዳ የሚያደርገው። ትንሽ ያስረዳው ይመስለኛል። ሞር ደግሞ ዲቴል እናወራለን በውስጥ ዶክመንት ላክልኝና አይ ቲንክ በደንብ ይተረዳህ ይመስለኛል። ድምጽ ራቀ። ይሰማል አሁን? አዎ ይሰማኛል። ድምጽ አሁን መጥቷል። አሁን ገባ። ቅድም ያወራሁ ነገሮች ለመረዳት ሞክር ትንሽ። አዎ ማየት ያለብኝ የትራይግሊሰራይድ ሬሽዮ እና ኤችዲኤል ከፍ እያለ ይሄዳል። ትራይግሊሰራይድ ዝቅ እያለ ከሄደ ኤልዲኤል ቢዩቲፉል ቁጥሩን ተው። አንድ ምሳሌ ልስጥ። በጣም የሚገላግል ምሳሌ ልስጥ። ጓደኛ ኤልዲኤሉ 70 ነው። 70 እንግዲህ 70 ታጨበጭብለታል፣ ትቀናበታለህ። እንግዲህ አንተ ሎ ስለሆነ yes ኖርማል ነው። እንዴት አይቀናበትም? ያንተ ስንት ነው ዛሬ? 186 ነው። 186 በቃ ጓደኛ በቃ ጭንቅላቱን ነው የሚይዘው። አንተን አይቶ ያዝንልሃል። የጓደኛን A1C 11 እናርግ። ያንተ A1C ስንት ነው ዛሬ? 6.1 ነው። አንተ እጅህን ኪስ አድርገህ ወክ ማድረግ ትችላለህ። ጓደኛ ነው በጣም አደጋ ላይ ያለው። ገብቷል አይደል? ቢኮዝ የጓደኛ የኤልዲኤል ኳሊቲ ስሞል ዴንስ የሚባል አይነት ነው። ልብ የሚጎዳ አይነት ነው የሚያመርተው። ከፍተኛ ስኳር ኦክሲዳይዝ ስለሚያደርግ የሱን ኤልዲኤል። ያንተው ደግሞ ላርጅ ቦያንት የሆነ ቀውለል ያለ ስለሰውነት የሚጠቅም ግብአት የሚያቀብል እንጂ ሄዶ አርተሪዎችን ብሎክ የሚያደርግ አይነት አይደለም። ሌላ ጓደኛህን ደግሞ ልጨምርልህና 186 ነው ልክ እንዳንተው ኤልዲኤሉ። የሱ ስኳር 5.1 ነው እንበል። አየህ አይደለ? ወደዛ ነው አየርክ ያለው። እሱን አሁን የነገርኩህን ሁሉ እርሳና ሰውነት ምን እያለ ነው? እጅግ በጣም ጤነኛ የበረታ አይደለ እያለ ያለው። እንዴት ነው ታዲያ የደም ስሩ እየተዘጋ ያለ ሰው የሚያምርበትና ጤንነት የሚሰማው? መጀመሪያ ነበር ከለጋ ላይ ነበርኩ ማለት በጣም ነበርኩ። በጣም አሁን ገብቷል አይደለ የነገርኩህ ነገር? ትክክል። አዎ yes በጣም ገብቷል። እርግጠኛ ነኝ ገብቷል። በደንብ ገብቶኛል። ሞር ደግሞ ኢንፎርሜሽንን በውስጥ ላክና ኮሌስትሮልን በተመለከተ ለምን ሄልዚ ሃይ ኮሌስትሮል አለ ይባላል እና ኮሌስትሮል ጨመረ 263 ነው ከረንትሊ። እነሱ ያኛው ድምር ነው ተወርሳሱ። እሱ እኮ አሁን ቶታሉ አሁን ቅድም ያልከው ኤችዲኤሉን በመጨመሩ እኮ ይጨምራል። እሱ ኤችዲኤሉም እኮ ድምሩ እዛ ውስጥ ነው ያለችው። ኦኬ ሲደመር አሁን ልክ ከላይቭ እንደወጣ ኤችዲኤል ሲደመር ኤልዲኤል ሲደመር ትራይግሊሰራይድን ለ5 አካፍለህ ትራይግሊሰራይድ ለ5 አካፍልና የመጣው ውጤት ሲደመር ኤልዲኤል ሲደመር ኤችዲኤል ብታደርግ ቶታሉን ይነግራል። ቶታል ኢዝ ራቢሽ ምንም አይገልጽም። እነዛ ድምር ነው። ያንተ ኤችዲኤል እኮ እየጨመረ ገና 80 እኮ 90 ይገባል። የዛሬ ዓመት 2 ዓመት የኛ እኮ እዛ አካባቢ ነው ያለው። ያም ሲሆን ቶታል እኮ ሊጨምር ነው። አሁን ገባህ አይደለ? ኤችዲኤል እንግዲህ ጠቃሚ ነው። እሱም በጨመረ ቁጥር ቶታሉ ይጨምራልና እሱ ራቢሽ ነው። ብዙም እሱ ላይ ፎከስ አታርግ። ይበቃል። ዋና የገባህበት የስኳሩ ገና መሆን ይመስለኛል። ግን የኔ ችግር ምንድነው? መድኃኒቱን ግን ድሮ መውሰድ አልወድም። በራሴ ዝም ብዬ አቆምኩኝ። ድናውራ አሁን እንግዲህ እዛም ሆነ ጆይን ማድረግ እንደምችል ግንዛቤው ስላለ
ኦኬ ቀሪውን አንደኛ ነገር ያለህበት መስለ መናገር ቆንጆ ነው ኦኬ እድሜ ልክህን ግን ጎመን ከአሳ ጋር ከስጋ ጋር እየበላህ አይደለም መስኖረው እንዴት ነው የምንኖረው ከዚህ በኋላ ኦኬ ትልቁ ነገር እሱ ነው ከዚህ በኋላ በነፃነት እኮ መስበላቸው ምግቦች ይኖራሉ ኤክሰርሳይስ ምን ሊመስል ይችላል የዛሬ ወር ምን እንደምትመገበው የዛሬ አመት ምንድነው የሚሆነው ምግብ ዳንያን ሞር እናወራለን ላክልኝ ዶክመንቶች እጅሽ ላይ ያለውን በሙሉ ላክ እወዳለሁ ምን ችግር አለ ታዲያ ምንም ችግር የለውም አይደለኔ ችግር አለው ምክንያቱም አሁን ሜታቦሊካሊ ሄልዚ ነህ ብዬ አስባለሁ ያ ማለት ትርፍ የሆነ ቦርጭ አልተሸከምክም ሞር መስል ዲቨሎፕ እያረክ ነው ብዬ አስባለሁ አመጋገብ ኖርማል ነው ብዬ አስባለሁ እንግዲህ ሰሞኑን ታርተ ከሆነ ሰዎች ስቲል በቃ እንግዲህ ጎመን በስጋ ጋር እድምልካቸውን እንደዛ እየበሉ የሚሄዱ የሚመስላቸው ሰዎች አሉ ነገራቸው ሲስተካከል መናወራው ገብቷል አሁን ብዙዎቹ ማውራቸው የታመሙትን ሰዎች መጀመሪያ ኦኬ ያንን ሺፍት ማድረግ ያንን መቀልበስ ላይ ነው እያወራን ያለ ነው ከተቀለበሰስ በኋላ እየተቀለበሰስ ካለ ነው በየጊዜው ሞዲፋይ የሚደረጉ ነገሮች አሉና ከዛ ውስጥ አንዱ ሙዝ ነው አንተ አሁን ያለበት ኢሹ ኖርማል ከሆነ ኤክሰርሳይዝ እያረክ መስል ቢውልድ እያረክ ከሆነ ምን ችግር አለው ለምን ሙዝ ብለህ ስሙን ጥራ የትኛውንም ፍራፍሬ ጁስ አታርገው ስሙዚ አታርገው ከዛ ውጪ ፍራፍሬ ላታርገው ብትበላ ምን ችግር አለው ኦኬ ሰሞኑን ዛሬ 3ኛ ቀኔ ነውና ሰዎች ብዙ ጊዜ አሁን በተለይ ኦፊስ የሚመጡ ሰዎች ዳይት ኮካ ምናምን ይጠቀማሉ እሱን ሰሞኑን እየጠጣው ነው ኦኬ ቢኮዝ ብዙ የሚጋጩ ነገሮች አሉ ይገርማል ነው ዜሮ ካሎሪ ናቸው ኦኬ ምንም ኤነርጂ የላቸውም ዳይት ሶዳ ምናምን አይተከውና እዚህ የኮላ ፕሮዳክቶች ስለዚህ ዜሮ ካሎሪ እስከሆነ ድረስ ምን ችግር አለው ታዲያ ኦኬ አንዳንዱ ሪሰርች ምንም እንኳን ዜሮ ስኳር ቢኖራቸውም አፒታይት ይከፍታሉ ምግብ ክሬቭ እንድናደርግ ያደርጋሉ ያስርባሉ ስለዚህ ዶንት ይላሉ አንዳንድ ጥራቶች አንዳንዶች ደግሞ ምን ችግር አለው አስሎንጋስ በቃ ጀስት ዜሮ ስኳር እስከሆነ ድረስ ገብቷል አፍላይ ስለጣፈጠ ምንም እዳ ተጨማሪ እዳ ወደ ሰውነት እስካልወሰደ ድረስ ምን ችግር አለው ሁሉ ጊዜ በቃ ክሊር ነገር የለም ዛሬ 3ኛ ቀኔ ነው ዛሬ አንድ የታሸገች የፔፕሲ ኮላ ዜሮ ዳይት ጠጣው ምሳሌ ላይ ደግሞ ፔፕሲ ኮላ ኢትዮጵያ ውስጥ የሚመረት ዜሮ ዳይት ዜሮ ስኳር የለው ደገምኩ አለ እንግዲህ ሽንት ቤት 2 ጊዜ ሄጃለሁ በሪያ ነው ጆአን እንግዲህ አመጋገባችን ስንቀይር ታውቃለህ በሳምንት አንዴ ሁለቴ ነው እንግዲህ ትላንት ወዲያ ነው የጀመርኩት ትላንትና ወዲያ አንዴ ያልተለመደ በጣም በቃ ጀስት ቬሪ አንዩዥዋል ፋስቲንግ አለበት ትላንት ሁለቴ አይ ቲንክ ዛሬ 3ቴ እና ጋስ አለው ብሎቲንግ አለውና ያ ብቻ አይደለም የገረመኝ ምሳ ላይ የሆነ ቦታ ተጣጥፍ ያለው ምሳዎችን ዛሬ እንደው አንዳንድ ክሊያንቶች ሁሉ ሲገረሙ ነበር የበላውትን የሚገርም ነገር አድርጌ ማራቁ ዳቦ ሳምታይምስ በላለው ብዙ ዳቦ አስበላኝ ብፌ ነገር ነበር ብዙ ዳቦ እንዳነሳ አረገኝ በቃ ቴምፕቴሽኑን በቃ ኮምፕሊትሊ አልቻልኩትም ብዙ ዳቦ አነሳው ለስንት ዘመን አድርጌ ማለቃውን ሩዝ አንስቼ በላው አስገዳጅ በሚባል ደረጃ የሚገርም ነገር ዘን ማካሮኒ የፓስታ ዘር እሱን ሁሉ ብድግ አድርጌ በላው ካርበን የተወሰደው ዛሬ ለምን እኮ ነው ማለት ቬሪ አንዩዥዋል በጣም እንቅልፍ ይለኛል በዲካም ይለኛል ቅድም ያልኩ በቃ ጋሲ ያረገኝ ብሎቲ ያረገኝ ኦ ማይ ጋድ ስለዚህ ፕሮግራም ያያችሁ ያለ ሰዎች ኖ ዳይት ኮካ በቃ ዳይት እነዚህ ዳይትስ ምናምን ዜሮ ካሎሪ ምናምን ፕሊዝ እውነት ለመናገር አይሆኑምና እንግዲህ እንዴት ባጭር ቀን እንደመደምክ ሊሉ ይችላሉ ሰዎች እሱ ብቻ አይደለም የሚገርም ነገር ውሃ እኔ ብዙ አልጠጣም ይሄው ፍለፊት አሁን የታሸገ ውሃ 1 ሊትር ነው እንደው እንደ ቪዲዮ ቢሆን እንዴት ባሳይ ቆይ አይዊሽ እንግዲህ ቪዲዮ ላይ አድርጌ ባሳይ ችግር የለውም 3 4 5ኛ ሃይላንድ በአንድ ሊትር የሚይዘው ውሃ ጎልደን ውሃ ፍለፊት ያለ 5ኛ ነው አሁን ይጠጣ ያለውት
ኦኬ very unusual እኔ በቃ just አንዴ ከፍቼ እንኳን አልጨርስም በዛ ቢባል 1 ሊትር ውሃ ብጨርስ ነው በሙሉ ቀን እሱም በዛ ቢባል ነው ፍለፊቴ ሆን 5 ባዶ የታሸገ ሃይላንድ ድምጽ ይሰማልና ዘሆዴ ውሃ ለጥቼ ያረካም ሶ ምን ኢፌክት አላቸው መሰለ ዳይሬቲክስ ኢፌክት አላቸው ሽንት በጣም ያሸናሉ ዲሃይድሬት ያደርጉሃል በጣም ያስጠሙሃል ምናምንና በተቻለ መጠን እነዚህ ኤኒ የታሸጉ ነገሮች በተለይ እነዚህ ሱገር ስዊት እንዲሆኑ ነገሮች አርቲፊሻል ስኳር ዳይት ሶዳ ምናምን ዜሮ ካሎሪ ፕሊዝ አቮይድ ለማድረግ ብንሞክር ቆንጆ ነው ስለሙዝ ነው ጠየቀኝ ሙዝ ችግር የለውም አፕል ችግር የለውም ብርቱካን ችግር የለውም አቮካዶ ችግር የለውም ላንተ ነው ማውራው እንግዲህ ሜታቦሊካሊ ህዝብ በማሰብ ነው ስለሆን ያ ትልቁ ነገር በቀን ለሰውነት ማቀበል ያለብህን ነገር yes ተመስገን ሱስ አለው ምንም ጥያቄ የለውም ሱስ አለው ሱስ ዳይት ኮካውን እንደሞ ወደ 6 ነው 7 ቆርቆሮን ይገዛው እሱን እንግዲህ መጥቶ የሚቀበለው ሰው ካለ ቢሮ አለ ድጋሚ ያነካውን ብያለሁ አጠገቤ ስላለ ግን መንካቴ አይቀርም እንደምንም ማለት ከፍለፊቱ ካላስወገድኩ avoid ማድረግ ነው yes በርታ አይ ዶክተር እየወሰደ ተብሎ እኮ ደግሞ ተማሪም ሊወስድ ስለሚችል ዳቦ አሁን ያልኩ ቦታ ዳቦ ብራውን ብሬድ ነው ብሪግ አድርጌ ስበላ ሰዎች በጣም ተደናግጦ ሲያዩ ነበር ግን ምንም ማድረግ አልችልም ማየው ነገር አለ በአፍተርውል ገብቷል ያን ሳደርግ ምን እንደምትተውነቴ ላይ ሀፕን ያደርጋል አያዋለሁ ቅድም ያልኩን የቢሄቪራል ኢሹ ሁሉ ገብቷል ዳቦ ያነሳ ሰሞን እንደምን ዞረ ዳቦ ያለበት ጋር ትሄዳለህ ቴምፕቴሽኑ እየባሰ ነው በቃ ካርቦሃይድሬቶች የሚገርም ነገር በቃ ፖዚቲቭ ፊድባክ አላቸው የተነካካ ሰሞን ሞር እንድትነካካ ያደርጋል በቃ ብሬን ላይ እሱን አሁን ሌላ ጊዜ ያወራሉ ለምን እንደዛ እንደሚሆንና ልክ ዳቦዋን ስትቆርስ ኢግናይት የሚያደርጋል ሲግናል ብሬን ላይ አምጣ ሞር ይላልና ያ ከኢቮሉሽን አንፃር ሰዎች ኢነርጂን ክሬቭ ያደርጋሉ እንግዲህ ሺህ አመታት ወደ ኋላ ብትሄድ ስጋ በሽ ነው ገብቷል ጦርህን ይዘህ ትሄዳለህ ገለህ ትመጣለህ አማራጭ የለህማ ሌላ ምግብ እኮ የለም እህል የለም ስንዴ የለም ዳቦ የለም አይደል አዎ ያደናይ ጫካ ሄደ እህል እኮ ዛሬ 10000 አመት አካባቢ ነው የመጣው አይደል 10000 12 አግሪካልቸር ራሱ የመጣ ሰዎች እህልን ያላመዱት ዶሜስቲኬት ያደረጉት 10000 አመት ምናምን በፊት ነው የዛሬ 200,000 አመት 300,000 አመት ጦሩን ይዞ ይሄዳል ስጋ ይዞ ይመጣል ኢነርጂ ችግር አለ እንደምንም ታግለ ማር ማግኘት አለብህ ክሬቭ ተደርጋለህ ገብቷል ማር ካገኘ ተሳካለ ማለት ነው ከነዚህ ከነቦች ጋር ፋይት አድርገ ጭስ ምናምን ለቀ እንግዲህ አሁንም እንደዛ ነው ገጠር የሚያርጉት አይተከው ከዛ እኮ የመጣ ነው ኦኬ ኢነርጂ በጣም ሪዋርዲንግ ነው ጣፋጭ ነገር ሪዋርዲንግ ነው because energy በተለይ በልተ ፋት እኮ ባታጠራቅም በጋን እኮ አታልፈውም የረሃብ ጊዜ አታልፈውም እኮ ገብቷል ለዚህ እኮ ሰምታችን ስቶሪ የሚያደርገው ገብቷል ክረምት ላይ ያቺ ኤነርጂ በደንብ ስላለ ፍራፍሬው እሸቱ ምኑም ስላለ በደንብ ስቶር አድርጊላል በዛ ጊዜ የምትበላው እንስሳ ፋት አለው ጮማ አለው አይደል እንስሳውም ጠግቧል ምናምን በደንብ ስቶር ታረግና በጋውን ክፉን ጊዜ ያስቀመጥከውን ፋት እየበላ እንድትቀጥል ነው አሁን ችግሩ ሁሉ ጊዜም ክረምት ሆነ ሁሉ ጊዜም ፍራፍሬ አለ ሁሉ ጊዜም ምግብ አለ ሁሉ ጊዜም ኤነርጂ አለ አባንዳንት ሆነ ኤነርጂ ዳቦ ሩዙ ባዛ ኤኒዌይ ኢቮሉሽኑን አቃወስ ነውና ኤነርጂ ገና ዳቦ ስትነካካ ለዚህ ነው ሞር አምጣ ማለት ሙዝም ስትበላም ስትጀምር ሞር ሙዝ አምጣ ይላል አንድ ሙዝ በቀበላና እጭ ሌላ ሙዝ አመጣለሁ እንደዛና ለቃቄ ማድረግ ነው ኦኬ ዶክተር ፒስ በጣም አመሰግናለሁ ኑርልን እናመሰግናለን yes thank you በጣም እሺ ከስር ሆኜ ከታተላለሁ yes ቻው ስጋና እንቁላል ብቻ ነው የሚወደው አትክልት አይመቸኝምና የግድ አትክልት መብላት አለብኝ ወይ ኦኬ በውስጥ እስቲ አውሪንገኒ ያለሽበት ሁኔታ ይወስነዋል ኦኬ ያለሽበት የጤና ደረጃ ይወስነዋልና አትክልት ማትበይ ከሆነ ችግር የለውም እኮ ሄልዝ ዋይዝ ፊት ከሆንሽ ፍራፍሬ መብላት ትችያለሽ ድንች መብላት ትችያለሽ ስኳር ድንች መብላት ትችያለሽ እኛ ቤት ስኳር ድንችም ተቀቅሏል ማታና የተወሰነ በልቻለሁ ቆንጆ እንቅልፍ ነው የተኛሁት ስኳር ድንች መብላት ትችያለሽ ድፍን ምስር ባቂላ
ስኳር ድንች የምትወዱ ሰዎች እኛ ቤት ጎራ በሉ እሺ። ካላለቀ ዛሬ ሼር እናደርጋችኋለን። ገኒ በውስጥ አውሪኝ። የኑ ገኒ ያሬድ ጸጋ ብርሃን ምስራቅ ዩዘር 107 ቡቲዬ ጆን ኬዲ ድረስ ኦኬ። ብዙ ናችሁ ሪኩዌስት የላካችሁት። ኢሹአችሁን ጻፉልኝ። 31 ሪኩዌስት ስላለ ራንደምሊ እንዳልመርጥ እስቲ ጻፉልኝ፣ ኮሜንት ላይ ጻፉልኝ። እንደው ለምን ቅድሚያ እንዲሰጣችሁ። ዶክተር በ29 ኪሎ ቀንሽ ያለው ግን ራስ ምታት ያመኛል። የቀነስሽበት መንገድ ይወስነዋል። ራይት ዌይ ሆኖ ጠግበሽ እየበላሽ ሰውነትሽን እየመገብሽ ቀንሰሽ ከሆነ ችግር የለውም። ውሃ በደንብ ሰጂ፣ ምግብሽ ላይ በቂ ጨው አድርጊ። የሶስት ወር ጉዝ ያለው ስኳር ታየብኝ። ዶክተር ኢንሱሊን መጀመር እንዳለብኝ ነገረ። ከወለድኩኝ በኋላ የሶስት ወር ምርመራ ኦኬ። ሳንሴት ሜካፕ ልከሻል፣ አንቺን አስገባሻል ነው። ሰንሴት ሜካፕ የስ አለሽ ገብተሻል። ደም ግፊት፣ ውፍረትና ኮሌስትሮል ማርታ ጥሩነህ ይቻላል። ምግብሽን ቀይሪ። ፐርሰናሊ ማገዝ ካለብን እናግዝሻለን። ሰንሴት አቤት። ሰላም ዶክተር እንዴት ነህ? እንዴት ነሽ? እግዚአብሔር ይመስገን። ወልደሻል አሁን? አዎ ወልጃለሁ። ከወለድኩኝ 6 ወሬ ነው። በሰላም ተገላገልሽ? አዎ በሰላም ተገላገልኩ። ስንት ኪሎ? መንታ ናቸው 3 እና 2.5። ብዙ ለስኳር አልተጋለጡም ማለት ነው። ሳይፋፉ ነው የወለድሻቸው? አዎ ኢንሱሊን ነበረ ወስደው የነበረው። አሁን አልተገላገልሽም ታዲያ? አልቀለበስሽም? አይ አልቀለበስኩም። ኢንሱሊን ነበረ መጀመሪያ ላይ፣ አሁን ግን ወደ ኪኒን ሆኗል። ሚትፎይ። ዛሬ ምን በላሽ? ዛሬ ጠዋት ላይ 3 እንቁላል፣ አቮካዶ፣ ምሳ ደግሞ ስጋ፣ በአንድ ቁርጥ እንጀራ። ከዛ ያው ስለማጠባ አጥሚትም ወተትም ምንም እንትንላለው። አንደኛው ልጄ ጡጦ እንደውም አይወስድምና ጡት ብቻ ነው የሚጠባው። እሱን ለማጥባት ብዬ ያው መገባለሁ። እሺ ትንሽ ኮሜንት እንስማ። ያደረግሽውን እንግዲህ ዛሬ ሰምተውሻል። ኮሜንት ላይ ሲያረክሽ ያለሽው ትክክል መሆን አለመሆኑን እንስማቸው። አንድ ደቂቃ እንረፍና እሺ። ሰማሻቸው? አይሻቸው ነው? ትክክል እያረክሽ እንዳልሆነ ነው የነገሩሽ። እሺ ዋናው ነገር ለወተት ብለሽ አጥሚት መጠጣት የለብሽም። እሺ አጥሚት ምንም ወተት አይጨምርም። ምንም ባይሆን አንቺ ላይ ጤናሽን ያቃውሳል። ስኳርሽን ከፍ ያደርጋል፣ ቦርጭሽን ከፍ ያደርጋል። ቦርጭ የለሽም አሁን? አለኝ። ኪሎዬ መጀመሪያ ቁመቴ 1.59 ነው። ኪሎዬ አሁን 72 ነው። 72? እንደ ስንት ኪሎ ፋት ያለሽ ይመስልሻል አንቺ ልጅ? 20 ኪሎ? 20 ኪሎ። ኦኬ ቢኮዝ አንቺ አሁን ስኳሩን መገላገል የፈለግሽው ለምንድን ነው? ለመንታ ልጆችሽ ኦኬ እግዚአብሔር ፈቅዶ በሰላም በጤና ኖረሽ ሰርጋቸው ላይ እሺ ቆመሽ የልጅ ልጆች አይተሽ አይደል? በጤና አይመስልሽም? 20 ኪሎ ፋት ግን እያለ ስኳር እያለ ከባድ ነው የሚሆነው። እውነት ለመናገር በደንብ ነው የምትረጂኝ። ትልቁ መያዝ ያለብሽ ነገር ጡት በደንብ እንዲወጣ ብዙ ውሃ መጠጣት። ውሃ ስኳርሽን ከፍ ያደርግም፣ የጡት ወተትሽን ግን ብዙ ያደርጋል። አጥሚቱም እኮ ውሃው ነው ከፍ የሚያደርገው እህሉ አይደለም። የሚገርምሽ ነገር ገባሽ? ብዙ አጥሚት ከጠጣሽው ብዙ ወተት የሚወጣው ፈሳሹ ውሃው እንጂ እህሉ አይደለም። እሷን ነው መያዝ ያለብሽ። ስለዚህ ከውስጥ ከዚህ በኋላ እህሉን አውጪ። እንጀራም እንግዲህ ኃይል ይሰጠኛል ብለሽ እያሰብሽ ከሆነ በመቀነስ አንድ ቁርጥ በልቼ ብለሽ እያሰብሽ ከሆነ ሮንግ ነው፣ ቶታሊ ሮንግ ነው። እሺ
ገብቶሻል? ከእንጀራ የምታገኘውን ነገር ከሌሎች ምግቦች ታገኛለሽ። ምንም የምታጭው ነገር የለም። ይኸው ምንም ያጣነው ነገር የለም አይደል? እና ትልቁ ያጣነው ነገር ቦርጫችንን አጣን፣ ከሳን፣ ጠወለግን፣ ስኳራችንን አጣን፣ ሜትፎርሚን አጣን፣ ኢንሱሊን አጣን። ገባሽ? በቃ ጀስት ለጤናሽ ለዛም እኮ ኢንጆይ ነው የምታደርጊያቸው እነዚህ ምግቦች፣ ምክንያቱም ከውስጥ ነው የሚያድሱሽ። ገብቶሻል? አንቺን ነው የሚመግቡሽ፣ ቦርጭሽን አይመግቡም። ዛሬ የበላሹ አቮካዶ ቦርጭሽን ነው የመገበው። እንቁላሉ የበላሹ ከናስኳሉ ነው፣ አስኳሉ ቦርጭሽን ነው የመገበው። እንጀራው ወደ ቦርጭሽ ነው ሄደው፣ አጥሜቱም ወደ ቦርጭሽ ነው የሚሄደው። ማንኛውም ወደ ቦርጭሽ የሄደ ነገር ስኳርሽን ከፍ አድርጎታል። እንደው በደንብ እየገባሽ ነው አንቺ ልጅ? ያዳመጥኩኝ ዶክተር። ዶንት በቃ ሰው እኮ ችግር የለውም የገብስ ዳቦ ምናምን ሊሉሽ ይችላሉ። ኖ ይሄ የኔ ህይወት ነው። ስለ አይኔ ስል፣ ስለ ልቤ ስል፣ ስለ ኩላሊቴ ስል፣ ስለ ቀሪ ዘመኔ ስል አይ ዶንት በቃ ቢኮዝ አሁን ከዚህ በኋላ ከምበላቸው ምግቦች ሁሉንም ነገር አገኛለሁ። ከገብስ ዳቦ የማገኘውን ከዛ የተሻለ ነገር አገኛለሁ። ያለምንም ተጨማሪ እዳ፣ ያለምንም ተጨማሪ ፋት፣ ያለምንም ተጨማሪ ስኳር ለሰውነቴ የሚያስፈልገውን ነገር እሰጣለሁ ብለሽ ወስነሽ ቆርጠሽ በትክክል ምግብሽን ቀይሪ። እንቁላል ስትበይ አስኳል አውጪ። ኦኬ፣ መጠኑንም ከፍ አድርጊ። 3 እንቁላል ያንሳል። ኦኬ፣ 4ም 5ም 6ም ያለ አስኳል በምትፈልጊው መልክ ሰርተሽ ከጎን በቂ አትክልት አድርጊ። ሁለተኛ ምግብሽም ላይ እንደዛው ስጋ ነክ ነገር ወይ አሳ ነክ ነገር የትኛውም የውቅያኖስ አሳዎች አገር ውስጥ ነሽ? ቀይ ስጋ ምናልባት ታዲያ ቀይ ስጋ በደንብ አለ። አሳዎች አሉ ከፍተን ፍሪ ስለማናይ እንጂ በተለይ ሱፐርማርኬቶቹ በደንብ ነው የሚይዙት። ዞሬ እያየሁ ነውና አሳዎች አሉ። እነዚህን ከበቂ አትክልት ጋር ቢ እንደው ትልቁ ነገር መያዝ ያለብሽ ጡትሽ ከፍ እንድል ብዛቱ ብዙ ውሃ በማጠጪ ከሆነ ሎሚ አርጊ። ውሃ ላይ ቃናውን ለመቀየር ሎሚ አርገሽ የውሃን ጣዕም ቀይረሽ በደንብ ጠጪ። ልጆችሽ በጣም ይፋፋሉ። ሌላ ጊዜ ዛሬ ወር እንኳን ላይቭ ላይ ገብተሽ ሌላ ሰው ነሽ ነው አንቺም ልጆችሽ ይለወጣሉ። ለምን እንደሚለወጡት የወተቱ ኳሊቲ ይቀየራል። ላይቭ ላይ በጣም ብዙ አራስ ሴቶች ገብተው ይሄንን ጉድ ሲነግሩን ነበር። ምግባቸውን ቀይረው ገባሽ አይደል? አንደኛ አንቺ ጤናማ የሆንሽ ስትሄጂ ፕሮዳክሽኑ ቆንጆ ይሆናል። የምትመገቢው ኳሊቲ የሆነ አሁን የምትመገቢው ፕሮቲኖች ኳሊቲ ወተት እንዲወጣ ያደርጋሉ። yes በጣም ኳሊቲ ወተት እንዲወጣ ነው የሚያደርጉት። እንግዲህ እኛ ገጠር ነው ያደግነው። የሳር የበላ ላም ወተትና አተላ የበላ ላም ወተት ጣዕሙ ራሱ የከተማ ወተት እኮ ወተት አይሉም አይደል? እንቺ ላታቂ ትችያለሽ አይልም። ወተት የሚወሰነው አንቺ በበላሹ ነው እያልኩሽ ነው። ትራሽ ነገር አጥሚት ስበይ ዝም ብሎ ቀጭን ወተት ውሃ የሚል በቃ የሚያለቅሱትም እኮ ህፃናቶቹ እርግጠኛ ነኝ በቃ አንቺ አሁን በይቢ ያልፋፉትም አመንታ ስለሆነ ኢስ ኖት ያቺ የምትወጣዋ ኳሊቲ ከሆነች ስተኙ ነው የሚሉት። ከዚህ በኋላ እመኚኝ ከዚህ ሰዓት በኋላ እንኳን አሁን ባልኩሽ መንገድ አሳ ነክ ነገር ከብዙ አትክልት ጋር ከብዙ ውሃ በሎሚ አርገሽ ነገም ቁርስሽን ስትበይ እንደዚህ ትክብ ብለሽ አሳ ነክ ነገር ስጋ ነክ ነገር ከብዙ አትክልት ጋር ከብዙ ውሃ ጋር ዋው! ሳምንት ባልሞላ ጊዜ ውስጥ ያንቺ ልጆችሽም ታሪክ ይቀየራልና ደግሞ አልተባቀውሽ ቢሮም ኦፊስም ቪዚት ማድረግ ትችላለሽ። እሺ ይቅርታ ባለፈው 15 ቀን ኤዋንሲ ዝም ብዬ ከጓደኞቻችን ጋር በግሩፕ ሆነን እስቲ ቼክ እናድርጋውን ከ50 ዓመት በላይ ሆኖናልና ቼክ እናድርግ ተባብለን ቼክ ስናደርግ 6.5 የሚል ሪዛልት አይቼ በጣም ሾክ ሆንኩኝ እና በአጋጣሚ ያንተን ፕሮግራም ጓደኞቼ ሪከመንድ አድርገውኝ ተከታትዬ የዛን ቀን 140 ነበረ የዕለቱ ኤዋንሲን ቼክ ያደረኩ ቀን። ከዛ አሁን በሁለት ሳምንት ውስጥ ወደ 107 ዝቅ አደረኩት። የ3 ወሩ ግን ገና 15 ቀን ነው እና ያው አንተ እዚህ ላይ
መክረውን ምግቦች ነው የተጠቀምኩት። ኤክሰርሳይስም እንደዛ ወክ ማድረግ ምናምንና 53 አመቴ ነው። ኪሎዬ 72 ነው። ቁመቴ 160 ነው። አይኖ ፋት እንዳለኝ ግን በሂደት ማስተካከለው ይመስለኛል። በዚህ 15 ቀን ውስጥ 2 ኪሎ ቀንሻለሁ። ወደ 74 ነበርኩኝ። በዚህ ከቀጠልኩ ባንተ ምክር ማስተካከል ይመስለኛልና ሌላ ማስተካከለው ነገር ካለ እንድትነግረኝ ነው ዶክተር። 53 በተኙ ነበር 53 አመት ያው አኛና ቆማ ናቶ 50 ሳናይ ነው እና ወደ ኋላ ተመለስን አላየ ነው። አው ያው ልባችን እንደ 20 አመት ላይ ያለን ይመስለንና ያገኘነው ስንበላ በቃ የሆነ ታይም ላይ ወልገድ ወይ ደግሞ የሆነ ነገር ይፈጠራል። ያኔ ጤናችንን ቼክ ስናደርግ አደጋ ላይ እንዳለን አይተን ያው ፎርዋርድ እናደርጋለን ማለት ነው። ሌላ ምን አንተ ማናቀው ነው። እኛ ገና 30ዎች ውስጥ ሆነን አንተን አላየነውም። ለዚህ አንተ አይ ቅድም የምታናግረውን ወንድም እኩያዬ ነስ እያልክ ስታዋራው ሰምቼ ስለሆነ ነው። እንደው በፊቱ መንገድ ቢሄድ እንደዛ ነበር። አዎ አሁንም እኔ ተስፋ እየታየኝ ነው። ድምጽ አለ አንቺ ጋር ተስፋ ይታይ። መጀመሪያ መናወራው ስኳር አለብሽ ወይስ የለብሽም? 6.5 ስኳር ታማሚ ነሽ አይደለሽም? ምንድነው የሚያነግርሽ? እኔ 6.5 ያው ቦርደር ላይ እንዳለሁ አይደለም። ሐኪሞቹ ምን አሉሽ? እኔ በሐኪም አይደለም በራሴ ተነሳሽነት ነው ከጓደኞቼ ጋር ጎግል አሁን ስታደርጊ 6.5 ስኳር ነው። ቦርደር አይደለም። ቦርደር 6.4 እና ከዛ በታች ነው። እሺ 6.5 ታይፕ 2 ዲያቤተስ ነው። 140 ዲያቤተስ ነው። እሺ ኦር ነው ባይዘ አንድ ሰው በስኳር ዲያግኖስ ለመደረግ ስኳሩ 126 እና ከዛ በላይ 126 ስኳር ነው ማለት ነው። 126 እና ከዛ በላይ ወይንም ሄሞግሎቢን A1C 6.5 እና ከዛ በላይ ከሆነ ታይፕ 2 ዲያቤተስ አለ ማለት ነው። ኦኬ ከዛ ነው እየወጣሽ ያለሽው። እንግዲህ ስኳር የሚያመጣውን ሪስኮች ታውቂያለሽና ራስሽን ከዛ እየታደግሽ ነው ያለሽው። አዎ እንደው ወደ ኋላ ሂጂና ምግብሽ ምን ይመስል ነበር? አሁን አንተ እዚህ የምታስተምራቸውን ሰዎች የምትናገረውን ነው እየጻፍኩ እየተጠቀምኩ ያለሁት። እንቁላል 2 እንቁላል፣ ግሪን ቢንስ፣ አይብ፣ እንደገና ደግሞ ተልባና ሰሊጥ አድርጌ በጁስ ግን አቮካዶ እጠቀማለሁ። ኮመንት ጠብቂያ። ኮመንት ላይ ምን እያሉሽ ነው? በቂ አይደለም። አይ በቂ መሆን አለመሆን ሳይሆን እያረግሽ ያለሽው ነገር ትክክል ነው አይደለም እየጻፉልሽ ነው። እሺ ምንድነው ማድረግ ያለብኝ ዶክተር? አይታይሻ? ኮመንት አንብቢያ ትንሽ ረፋኒ። ሰሞኑን በየቀኑ ላይቭ እየገባው እያረከማችሁ ነውና ኮመንት እናንብብ አብረን። ታይሻል? ኖ እያሉሽ ነው። ኖ ጁስ እያሉሽ ነው። ተልባ አይሆንም እያሉሽ ነው። አቮካዶ ይቅር እያሉሽ ነው። ገብቶሻል? እነዚህ በደንብ የተማሩ ሰዎች ናቸውና እነሱን ስሚያቸው። ሮንግ እያሉሽ ነው። ያረክሽ ያለሽው ነገር እሺ አይደለም እያሉሽ ነው። ሶ ሁለት ነገር ነው በደንብ እንድትይዥ የምፈልገው። እሺ አንቺ አሁን ፋት ቦርጭ እንዳለሽ ነው ያየሽው። አዎ
ቦርጭ ብቻ ሳይሆን ያለሽ ጡንቻ ደግሞ የለሽም። ገብቶሻል? ቦርጭ ብቻ ሳይሆን ያለሽ ጡንቻ የለሽም። አለኝ ጡንቻ ያለሽ ኦኬ። አይ ቦርጭ ነው ቦርጭ ያለሽ ጡንቻ ያለሽ? ኧረ የለኝም። የለሽም። ገባሽ አይደለም? አንድ ሰው ጡንቻ ካሌለው አጥንቱን እየሳሳ ነው ማለት ነው። አሃ ምክንያቱም አሁን በዚህ በ53 ጊዜ ኦልሬዲ ፔሪድ ሄዷል። የማረጥ ሁኔታዎች አሉ። በዛ ላይ አመጋገብሽ ትክክል ካልሆነ ጡንቻሽም እየላሸቀ አጥንትሽም እየሳሳ ነው እየሄዳለው ማለት ነው። ኦኬ። በዚህ ሰዓት በኋላ የምትቀይሪው አመጋገብና ላይፍ ስታይል አንድ ቦርጭሽን እየቀነሰ ፋቱ ወደ 6 ኪሎ 7 ኪሎ ፋት ትርፋለሽ። እሺ እሱ እየቀነሰ እንዴት ያደርጋል? ስኳርሽ አሁንም አይተሽዋል ከ140 107 ገብቷል። ስኳርሽንም ገላገል ያደርጋል። አዘሴም ታይም ደግሞ ጡንቻ እንደገነቢ አጥንትሽም ጠንካራ እንዲሆን ዳግም ታድሰሽ ጎረምሳ ወጣት እንድትሆኚ ያደርጋል። እሺ ምግብ ታዲያ ምንድነው መብላት ያለብኝ? በቂ አርጊ። አሁን እንቁላል ቅድም ያልሽውን በቂ አርጊ። በቂ ማለት ከሁለት በላይ ሁለት ምን አላት? ክሊኒክ ምን ታክላለች? ሁለት እንደ በቂና ስታስቢ ባይን እንኳን ስታይ እንቁላል ምን አላት? ሁለት እንቁላል። አይ እኔ እዚህ ላይ አንተ ስታስተምር ሰዎችን የሰማሁት ነው እንጂ ምን ሁለት አልሰማሽም። እንቁላል ሰማሽ እንጂ እታይሻል። ቁጥር እነሳን እያየሻቸው ነው። ስድስት እየጻፉ ነው። ኦኬ እንደው 53 ዓመት እዚህ ምድር ላይ ስትኖሪ 6 እንቁላል እኮ በልተሽ አታውቂም ነበር። አዎ አልወድም። ስለዚህ አማኩ ይወፈርሽው እንቁላል ስለማትወጂ። እሺ አንድ ሰው እንቁላል የማይበላ ከሆነ እንጀራ የማይበላ ስጋ የማያዘወትር ከሆነ አሳ የማያዘወትር ከሆነ ብዙ እንጀራ ነው የሚበላው። አሃ ብዙ እንጀራ ነው የሚበላው፣ ብዙ ወጥ ነው የሚበላው። ያ ደግሞ ያፋፋል እንጂ ጡንቻሽን ኦኬ አይጠቅም። ላንቺ ጡንቻ አይጠቅምም፣ ለጤናሽ አይጠቅምም ነው ብዙ ያልኩሽ ያለሁት። ስለዚህ 5 እንቁላል ለምሳሌ አስኳላ አውጪና 5 እንቁላል አርጊ። እሺ እሱ ከብዙ አትክልት ጋር እሺ ከዛ በኋላ ደግሞ ስጋ ትወጃለሽ? ስጋ ጥሬ ስጋ ነበረ በብዛት የምበላው። አሁን ሮንግ እንደሆነ አሁን የተቀቀለ ስጋ ሪከመንድ ስላደረግ እሱን እየተጠቀምኩ ነው። ምንም አላረኩም። አሁንም ይሄንን ማን እንደነገረሽ አላውቅም። እንግዲህ እንደ ኩያር የምንጫወተው እኔ ሰዎች ለሰዎች ማለት ለሰዎች ስታስተምር ከዛ ላይ ልክ ነኝ ብዬ ወስጄ ግድ የለሽም። አሁን እኮ ዋናው ዓላማ ለመማማር ነውና ትልቁ ነገር ስጋው ቀይ እስከሆነ ድረስ ጥሬ ብትበይ ብትቀቂ ችግር የለውም። ቀይ ብቻ ይሁን ጮማ ብቻ ይሁን እንጂ ከፈለግሽ ቀቅለሽ ከፈለግሽ ጥሬ ምን ጥሬ አሁን እኔ አልወድም ብዙም እንደው ከልጅነቴም ጥሬ ስጋ ሳልበላ ስላደግኩ ይመስለኛል ለዛ እንጂ አንቺ ጥሬ ስጋ አዳፕት አድርገሽ ትበይ ማምሽ ከሆነ ምንም ችግር የለውም። ዋናው ስጋውን በእንጀራ በዳቦ አለማጣበቅ ነው። ከጎን ደግሞ በቂ አትክልት ማድረግ ነው። እሺ ይሄ እንግዲህ ለተወሰነ ጊዜ ነው ተልባ የማይበላው። እሺ ለተወሰነ ጊዜ ነው አቮካዶ የማይበላው። እሺ ባትበዩ ለተወሰነ ጊዜ ነው። ከጊዜ በኋላ ግን ኦኬ ሁሉ ነገሮች ደህና ሲሆን እንዳልኩሽ አሁን አንቺ ባንቺ ቤት እኮ 53 ነው ሞላሽ ስፖርት ምናምንም መጥፎ ይመስልሻል? አይደለም። እኔ ወጣቶቹ ባይሰሙሽ በእኛ እድሜ ነው ስፖርት እጅግ የሚያስፈልገው። በቃ እርጅና እንደ ጉድ ነው። በቃ ገባሽ? እንደ ጉድ እየፈጠነ ነው የሚሄደው ከዚህ በኋላ ሰውነትሽን ታተደናል። የምግቡ አሁን ያልኩሽ እመኚኝ ስኳርሽን ሳይሆን ያድስሻል ብዬሻለሁ። እሱ ላይ ወክ ማድረግን ኦኬ እሱ ላይ ስፖርት መስራትን ጡንቻ መገንባትን እንደዚህ ዩቲዩብም ላይ ያየሽ ኦኬ አት 50 በ50 ዓመት እድሜ ላይ ያሉ ሰዎች እንዴት ነው መስል ቢውልድ የሚያደርጉት የሚለውን ነገር እያየሽ ቤት ውስጥ ሞክሪ።
ጂም መጣት ትችያለሽ። ልብሽን ፈትኚ። በተለይ ፎቅ ስትወጪ ምናምን በፍጥነት መውጣትን ተለማመጂ። እሱ ደግሞ ካርዲዮ ይሄ የልብ ፊትነስ የአተነፋፈስ ፊትነስ እንዲጠነክር ዱብ ማለት ማሽን ላይ መሮጥ ብዙ ነገር ነውና በዚህ ነገር ካለ በአካልም ክትትል የምትፈልጊ ከሆነ በቢሮ ደረጃ እናግዝሻለን። ፒስ እሺ አይብ አክሰር ኮሜንት እያየሽ ነው። አንደኛ መድኃኒት ሳትጀምሪ መምጣትሽ እድለኛ ነሽ እያለሽ ነው። እሱ ስለሚያውቀው ነው። በጣም እግዚአብሔር ይመስገን በእውነት ተባረክልኝ አንተ። እኔ ሰዎች ናቸው ነግረውኝ በቃ ወዲያው አዳመጥኩኝ ወደ አንተ። በቃ ምንም አልቀረኝ። ሀገሩን ሳስስ ስፖርት ምግብ ደግሞ ያው በሳሳትም ሰምሃው እንጀራና ዳቦ ምናምን ፓስታ ምናምን አቮይድ አደረኩኝ። ይሄን ካንተ ምክር ተነስቼ ነው። አሁን ደግሞ ሞር ሞዲፋይድ አደርጋለሁኝ የሰማሁትን። ግን እንትን አይብ አሁን በጣም ጠቀማለሁና አይብ እንዴት ነው ላቁም ወይስ ቀጥል? ጊዜ እንደው አሁን አይብ መጥፎ አይደለም። ሻል ያለ ፕሮቲን ፕሮፋይል አለው ልክ እንደነ ስጋ እንደነ አሳ። አሁን ትንሽ ጊዜ እንደው እቺን የመጀመሪያ ሳምንት ቀርፋፋ ያደርግብሻል። ገብቶሻል? የፋት የምታጠፊውን ፋት ቀርፋፋ ትንሽ ያደርግብሻል። ኦኬ ለተወሰነ ጊዜ ለሳምንታት ገታ ማድረግ እርጎም ገታ ማድረግ ቆንጆ ነው። እሺ ዶክተርዬ እድሜ ይስጥልኝ። ተባረክ። እግዚአብሔር አምላክ ይባርክ። ቤተሰብህን አብረው የሚሰሩትን በሙሉ ይባረኩ። እግዚአብሔር ይስጥህ። ደግሞ ማህበር እናቋቁማለን። ከ50 ዓመት እድሜ ወደ 30 ዓመት እድሜያቸውን ማህበር እድሜያቸውን የቀለበሱ ሰዎች ማህበር ብለን እናቋቁማለን። በእውነት በጣም ከ140 ወደ 107 ለኔ በጣም ብርቅ ነው በእውነት በ15 ቀን ውስጥ። እኔ እሱን አላስብም። ደግሞ 2 ኪሎ ቀነስኩኝ። እርሹ ከስኳር ቁጥር በላይ ነሽ አንቺ ነሽ የምትቀየሪው። እኔ አሁን ስኳሩን ሳይሆን ነገሽን ሳስብ ኮምፕሊትሊ ከሳምንታት በኋላ ሌላ ሰው እኮ ነሽ። ሌላ ተቀየርኩ በጣም። እሺ ዶክተርዬ በጣም አመሰግናለሁ። ውጪ ናቸው በደዊና ይሄን ሰውዬ ስሚ ዝም ብሎ ይሄ እያወራ የሚውለውን ሰውዬ ስሚ ብለሽ ላኪለት አንድ ቪዲዮ ይለወጣል። እሺ ዶክተርዬ እላቸዋለሁ። እሺ በጣም አመሰግናለሁ። እድሜ ይስጥልኝ። አሜን። ቻው። ቅመም እንኳን የለም፣ ቡና እንኳን አይጠጡም፣ ሻይ እንኳን አይጠጡም። ፕላንት ነው ትሪገር አደረግባቸዋል። ባይዜ ወደው ስላልሆነ ነው። አማራጭ ያጡ ሰዎች ኢትስ ፋይን ኦኬ ቢኮዝ የሚበሉት አኒማል ፕሮዳክቶች ኒውትሪንት ዴንስ ናቸው። ባይዜ የእንስሳት ተዋጽኦ የትኛውንም ብትጠራልኝ ኒውትሪንት ዋይዝ ምንም አይወጣላቸው። ስለዚህ ሰዎች ሰርቫይቭ ያደርጋሉ። ይሄ ግን ኦፕቲማል ነው ወይ ነው ትልቁ ነገር። ገብቷል? ኤቭሪባዲ ካርኒቨር መብላት አለበት ወይ ነው ወይ አይዲያል የሰው ልጅ የሚኖርበት ነው ወይ ብለህ ካልክ ፈጽሞ አይደለም። ኪቶ ዳይት ካርቦሃይድሬት ቀንስና 20 ግራም አካባቢ እና ከዛ በታይ ሲሆን ኒውትሪሽናል ኪቶሲስ ውስጥ ገባለህ። ፋት በርን ማድረግ ትጀምራለህ። ሰውነት ውስጥ ኪቶን ይመጣል ምናምንና ሰዎች ያንን ከፍ አደረጉት። ሃይ ፋት ላይ ዳይት ላይ መሆን ጀመሩ። ቡና በቅቤ መጠጣት ጀመሩ። ማዮኒዝ፣ ክሬም፣ ቺዝ፣ ነትስ ቀጠቀጡ። ገብተዋል። ሃይ ፋት ያ ሃይ ፋት ደግሞ ሰዎች መልሶ ፋቲ ያረጋቸው ኪቶ ዳይት ሞተ። እኔን ባለፈው እንደውም ላይፍ ሴሽን ላይ ኪቶ ሞቶ ተቀበረ እያልኩ ሳውራ ነበርና ካርብ ሪስትሪክሽን በተለይ አሁን የምንበላው ምግቦች አይተህ ከሆነ በጣም ከፍተኛ ካርቦሃይድሬት ነው የምንበላው አይደል? እንጀራውን ጨምረ ፒዛ፣ ላዛኛ፣ ዳቦ፣ ሩዝ፣ ፓስታ፣ መኮረኒ እነሱን መገደብ is fine። በቃ ማንም ሰው ሃይ ካርቦሃይድሬት ዳይቶችን መቀነስ አለበት። ምን ጥያቄ የለውም። ካርቦሃይድሬቶች ሃይ ሲሆኑ ይሄው ለዚህ ሁሉ ሜታቦሊክ ኢሹ ኮድ አደረጉን አይደል? ስጋ እኮ አይደለም ቦርጫም ያደረገን ስጋ አይደለም፣ አሳ አይደለም። ምን ጥያቄ የለውም። ኤክሰስ ካርቦሃይድሬት ኮስት ዳሜጅ ያደርገናል፣ ቦርጫም ያደርገናል፣ ሜታቦሊካሊ እንድንታመም ያደርጋል። እሱን መገደቡ ቆንጆ ሆኖ ሳለ ኪቶ ዳይት ደግሞ ሃይ ፋት ብሎ መጣ። ሃይ ፋት ደግሞ ቅድም በነገርኩ ምክንያት ነገሮችን እንደገና ማበላሸት ጀመረ።
እስቲል ግን ቅድም ካርኒቨሮችም ተገደው ያን የሚያደርጉበት ሲቹዌሽኖች አሉ እንዳልኩ ሁሉ ተገደው ኪቶ ዳይት ላይ እድሜልካቸው መሆን ያለባቸው ሰዎች እንዳሉ ጥናቶች ያሳያሉ። በተለይ ከኤፒሌፕሲ ጋር ተያይዞ በመድኃኒት መቆጣጠር የሚያስቸግሩ አይነት ኤፒሌፕቲክ ኬዞች በተለይ ህጻናት ላይ ኤፒሌፕሲ በተለምዶ የሚጥል በሽታ ማለት ነው። አሁን ደግሞ ለሌሎች ኒውሮሎጂካል ዲዚዞች ለነዚህ ለና አልዛይመርስ፣ ዲሜንሺያ፣ ፓርኪንሰንስ ለእንደዚህ ኪቶ ዳይቶች ጥሩ እንደሆኑ የሚያሳዩ ጥናቶች አሉ። ኤኒዌይ ቤስት ነው ወይ ኦፕቲማል ነው ወይ ፈጽሞ አይደለም። ዩዥዋሊ እንደዚህ ጥያቄ ላይቭ ላይ አላነሳም። እንደው አንተንም ከማክበር ዛሬ በበዓል ቀን መጥተህብኝ ደግሞ ከመመለስ ብዬ ነው። ቢኮዝ ካለችን ጊዜ አንፃር የተቸገሩ ሰዎች ናቸው እዚህ መጡት። ስኳር ጋር እየታገሉ ያሉ ትረዳኛለህ ምን ለማለት ፈልጌ እንደሆነ ከገዳይ በሽታዎች ጋር የሚታገሉ ሰዎች እንደው እነሱን ለማገዝ ነው። በውስጥ ማውራት እንችላለን። ካላሰዳው በደንብ ያሰዳው ይመስለኛል። ገብቶኛል። ያ በርታ። አመሰግናለሁ። እሺ ዶክተር ፕሊዝ ፍቅር ዌልካም። ሚያ በጾም ጊዜ ትልቁ ነገር ሰውነት የሚፈልገውን ነገር ማቅረብ ነው። በተለይ ኳሊቲ ፕሮቲኖች ቤስት እንግዲህ አኒማሎች ናቸው። በጾም ጊዜ አሳ የማይበላ ሰው እጅግ አስቸጋሪ ነው የሚሆነው። እነ ቶፉን እንግዲህ መሞከር ነው። እነዚህ የሚሸጡ አሉ ፒ ፕሮቲን፣ ሶይ ፕሮቲን ኮንሰንትሬቶች ልክ እንደ ሆይ ማለት ነው የሚጠጡ ሆኖ በትንሽ ዕቃ ከፍተኛ ፕሮቲን ያላቸው እነሱን እነ ቴስቲ ሶያ እነ ቴስቲ ሶያ እና እነ ምንድነው እነዚህ የሶያ ፕሮዳክቶች የሚሸጡ ታሽጎ ከፍተኛ ፕሮቲን ያላቸው እኛ ሀገር ላይ ያሉ ሶሲ ሶያ፣ ቴስቲ ሶያ፣ ሶሲ ሶያ የሚባሉ እነዚህ ከአኩሪ አተር የሚዘጋጁትም ቆንጆ ናቸው። እነሱን ከጎን በቂ ድፍን ምስር፣ ባቄላ እያረጋችሁ ከጎን አትክልቶችን እያረጋችሁ እንጆ ያርጉ። ግን ያው ቤስ ዳይት አይደለም ማለት ለመናገር በጣም አስቸጋሪ ነው አሳ ለማይበላ ሰው። ግን ብዙዎቹ እንግዲህ አሁን ባልኩሽ መንገድ ይወጡታል።